ስልክ ማታነሳው? ቀፈኝ እንጂ ደግሞ ለምን ስልክ ማታነሳው? ከዚህ በኋላ እኔና አንቺ በምንም አይነት መልኩ መቀጠል አንችልም። ሳኔ ነው ወስኛለሁ። ሳኔ አይደለም እንነጋገር አብረን። ትናንት እኔ ሙሉ ስደውልልህ ስልክ አታነሳም። እኔን ማውራት አትፈልግም። ቴክስቶቼን አትመልስም። እንዴ አብረን ቁጭ ብለን ማውራት ያለብን። ማሽሪ እንደዚህ አትፈልግ ምንናት እኔ ጨካኝ አታስቢኝ ማለት ነው። ያስጨነቅኩ እኮ አይደለም። በእናትህ እንነጋገር አብረን። ከዚህ በኋላ እንደዚህ አይነት ህይወት መሰቃቀል ውስጥ መግባት አልፈልግም። እኔስ ለምንድን ነው ስለኔ የማታስበው? ሰላም፣ እንዴት ናችሁ? ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያው ደህና ነኝ ለማለት ትንሽ ይከብደኛል። ያው ፊቴ ላይ ያለውንም ነገር ታያላችሁ። ያም የሆነበት ምክንያት እንግዲህ ከቱትዬ ጋርና ከብሌን ጋር በተፈጠረው ነገር ነበር። ያላያችሁ ሰዎች እንግዲህ ትኖራላችሁ፣ ያላያችሁ ሄዳችሁ ማየት ትችላላችሁ። የባለፈውን ቪዲዮ ያያችሁ ሰዎች ግን ያው የተፈጠረውን ነገር በደንብ አይታችኋል። ቱትዬ እንግዲህ ብሌንን አልወደድኳትም ብላኝ ነበረ እና በዚህም ነገር በጣም ስጨነቅ ስለነበረ ነው ትንሽ ፊቴ ላይም ደስ የማይል ነገር ያለው ቤተሰቦች እና ቱትዬ ለምን ብሌንን አልወደደቻትም ብዬ አሁን እዚህ ጋር እንደዚህ ነው ማለት አልፈልግም። ለምን እናቶች የራሳቸው የሆነ ምክንያት ይኖራቸዋል ማለት የማይናገሩት ግን ለሰው ማስረዳት የማይችሉት ግን ለራሳቸው በቂ የሆነ ምክንያት ይኖራቸዋል እና በዚህም ነገር እንግዲህ ቱትዬ ይሄንን ነገር ብላን ነበረ። እኔ ደግሞ ውስጥ ያልተቀበለውም ይሄንን ነገር በጣም ነው በሰዓቱ ደብሮኝ የነበረው። በጣም ከባባድ የሆኑ ጊዜያቶችን እንግዲህ ይሄንን ነገር ሳስብ አልፍ ያለውና ለዛም ነው ፊቴ እንደዚህ የሆነው በሐሳብ በጭንቀት ስለተያዝኩ ማለት ነው ቤተሰቦች፣ ለዛ ነው። እና ዛሬ ወደ እናንተ እንግዲህ ስመጣ ትናንትና አልመጣሁም። ያው ያልመጣሁበት ምክንያት እያሰብኩበት ስለነበር ነው ይሄ ነገር። ዛሬ እንግዲህ ወደ እናንተ የመጣሁበት ዋነኛው ምክንያት ምንድነው? አንድ ውሳኔ ወስኛለሁ። ይሄም ውሳኔ ዝም ብዬ የወሰንኩት ውሳኔ አይደለም ቤተሰቦች፣ ማለት ከብዙ አይነት አንግል አይቼ ነው ይሄንን ነገር የወሰንኩት። እኔ ህይወት ላይ አሁን እድሜም ጊዜም ምናምን በቃ ሁኔታዎች ላይ እንደወሰን ያስገድደኛልና ህይወት ደግሞ ውሳኔ ናት። ውሳኔዎቻችንን ነው ብዙ ጊዜ የምንኖረውና ያው ወስኛለሁ ውሳኔ እና ይሄንን ውሳኔ ደግሞ ለብሌን እነግራታለሁ። አንድ ታቁልኝ ግን የምፈልገው ነገር ቤተሰቦች እንድትረዱኝ ነው የምፈልገው። በጣም እንድትረዱኝ እፈልጋለሁ ይሄንን ውሳኔ ስትሰሙ ማለት ነው። ለምን መሰላችሁ? እውነት ነው እኔና ብሌን በጣም ብዙ የሚባሉ ጥሩ ጊዜያቶችን አሳልፈናል። በጣም ብሌን ለኔ አስባ ብዙ ነገር አድርጋለች። ግን ይሄ ውሳኔ ደግሞ ያው ፋይናሊ እኔ ከባድ ሁኔታ ውስጥ መግባት አልፈልግም እና ለዛ ነው ይሄን ውሳኔ ወሰንኩት። እና ውሳኔውም ስወስን ከብሌንም አንገላ ያለውን አይቻለሁ፣ ከቱትዬም አንገላ አይቻለሁና ይሄን ውሳኔ በደንብ አስቤበት በደንብ ተጨንቄበት ነው የወሰንኩት ቤተሰቦች። እና ብሌንን ጠርቻታለሁ። ያው ለምን እንደጠራዋት አታውቅም። እሷም በጣም ተጨንቃለች። በጣም ከባድ ሁኔታ ውስጥ ነው ያለችው። ግን ቤተሰቦች እስኪ ትምጣና ያለውን ነገር በደንብ ላስረዳት፣ ልንገራት፣ ውሳኔ ላሳውቃት እና የሚሆነውን ነገር አብረን እናያለን ቤተሰቦች። እስኪ ብሌን እንጠብቃት። የህይወት አጋሪ ላይ ጠፍቶኝ ማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤው ሲጠይቁኝ ቢጨንቀኝ ተፈንቶ አንደበቶቼ። እንዴት ነሽ? ደህና ነሽ? ምን ስልክ ማታነሳው? ቀፈኝ እንጂ ደግሞ ለምን ስልክ ማታነሳው? ምንድን ነው ስልክ ማታነሳው? ደህና ነኝ። ምን ተፈጠረ? ደህና ነኝ አልኩሽ እኮ። ለምን ስልክ ማታነሳው? ስጠራኝ እንዴት እየሮጥኩ እንደመጣሁ ምን ሆነክ ነው? ምንድን ነው የተፈጠረው? ደህና ነሽ? ግን ደህና ነኝ። እንዴት ነህ? ፊትህ ምናምን ትክክል አይደለም። ምን ሆነክ ነው? ሹሬ ምንድን ነው የሆንከው? አይ በቃ እንትንሻለሁ። እንዴት ነሽ? ግን ደህና ነኝ። ፊትህ ትክክል አይደለም። ትንሽ ስለተጨነኩ ነው። በተፈጠረው ነገር ትንሽ እያሰብኩ ስለነበር እኮ። ታዲያ አንተ ምን ሆነክ ነው ስልክ ማታነሳው? እኔ እኮ እነሱን ነገሮች እንድናወራ ነበር። ስለአንድ ቀን ሙሉ ቴክስት አትመልስም፣ ስልክ አታነሳም። አሁን ቪዲዮ የሚቀረጽበት ሰዓት አይደለም። አቁምና፣ በጣም ብዙ ማውራት ያሉብን ነገሮች አሉ። አዎ መነጋገር አለብን። ግን መነጋገር አለብን። እንዴት ነገሮችን እንደምናስተካክል ማለት
ምን ማለት ነው? አሁን እኮ እናንተ በደንብ ማውራት አለብን። እንዴት ጊዜው አይደለም ማለት ጊዜው አለፈ። በቃ መነጋገር ካለብን ጊዜ ትንሽ ያለፈ ይመስለኛል። እንዴ ምን ማለት ነው? ትናንትና እኮ ብታነሳ በጣም ብዙ የሚቀየሩ ነገሮች አሉ። እኔም ነገሩ አይደለም ካንቺ ጋር ተማክሬ ማስተካከለው መፈታው ነገር ሆኖ ስላልታየኝ ነው። ምን ሆነክ ነው? ከቱትዬ ጋር ማውርቼ ነገሮችን ማስተካከል መስሎኝ ነበር እና በደንብ እንትን እያልኩ ነበርና እኮ አውሮ ብላይላ እንዴ እሷ እኮ አውሩ ብላለች። ስለዚህ እናንተ ደግሞ እናወራና ነገሮች ይስተካከላሉ። እኔም በጣም እያሰብኩበት ነበርና አሁን ቪዲዮ የምንቀርጽበት ሰዓት አይደለም። ቪዲዮ እናቁምና እናወራ እንዴት አድርገን እንደምናስተካክል ምናምን። ኪራንም ትላንትና ደውዬለት ነበር ምናምን ነገርና ብቻ የተሻሉ ሀሳቦች ይመጡና እንታረቃለን። ፍቅሬ ምን ሆነክ ነው? ምንድነው የተፈጠረው? አልገባኝም። እንዴ ምንድነው የምትለኝ? በይሳት እኮ እናንተ አብረን መሆን ያለብን ሰዓት ነው። በቃ እየቀረስኩኝ የመጣሁበት ምክንያት ምንድነው? በቃ ዛሬ የምነግርሽ አንድ ነገር አለና ይሄንን ነገር ደግሞ እንድትቀበይኝ እፈልጋለሁ ብለኝ ምንም ነገር ሳትከራከሪ ማለት ነው። አንዴ በደንብ አድርገሽ ከልብሽ እንድትሰሚኝ እፈልጋለሁ። ይሄንን ነገር ማለት የያዝነው ቁም ነገር ነው፣ ቀልድ አይደለም። ህይወትን የያዝነው ህይወት ደግሞ ከቀለድሽባት ያው መልሳ ትቀልድብሻለች እና ህይወቴ ላይ መቀለድ አልፈልግም። ያው እንደምታውቂው ቱትዬ በጣም የተሰማትን ነገር ነግራኛለች እና እኔ ደግሞ ይሄንን ነገር በደንብ አስቤበት በደንብ ተጨንቄበት የሆነ ነገር ልነግርሽ ነው ዛሬ የመጣሁት። ግዴታ መቅረስ ስላለብኝ ነው ይዤ የመጣሁት እንጂ ካሜራ ምናምን አስፈልጎኝ አይደለም። አሁን እኔ እናንተ እንዴት ነው ተስማምተን እኔ እናንተ አሪፍ ሀሳብ አስበን ቱትዬ ጋር ማቅረብ ያለብን ነው ወይስ አሁን ሌሎች ነገሮች አይደለም? አሁን እኮ ከኔ ጋር አይደለም ቱትዬ፣ ችግሯ ካንቺ ጋር ነው እኮ። እኔ እናንተ ተነጋግረን ያንን ነገር በማስተካከል ያለብን አሁን የምትላቸው ነገሮች በእርግጠኝነት ማስተካከል የምንችለው ብለን ምክንያቷ ምን እንደሆነ አይታወቅም። በቃ ውስጧ ነው ደስ ያላለው። ገብቶኛል። እኔ እሷን ቀርቤ ቀስ እያለን ቀርበን የምናስተካክልበት ሰዓት ነው እንጂ በእርግጠኝነት አሁን የምትነግረኝ ነገር ቀስ ብሎ መድረስ የሚችል ነገር ነው። እኔ በጣም ጨንቆኛል። ነገሮች እንዴት ነው የምናስተካክለው? እንዴ ምንም የሚስተካከል ነገር ያለ አልመሰለኝም። ለምን መሰለሽ ብለኝ አሁን ምንም የሚስተካከል ነገር የለም ማለት የለም። በቃ አሁን እኔ እየተረዳሁት ያለው ነገር ምንድነው፣ ምክንያት ቢኖራት ያንን ምክንያት ለማስተካከል ጥግ ድረስ እንሄዳለን። አልወድሽም እኮ ነው አልወድሽም እኮ አይደለም ያለችሽ። ደስ ያላለኝ ነገር አለ፣ ደስ የማይል ስሜት ተሰምቶኛል። ስለዚህ በቃ ውስጤ ደስ አላለውም ላንቺ ነው ያለች። ይሄን ነገር ደግሞ ምንም አድርገሽ ሰው ልታስተካክዪው አትችይም። በቃ ስለዚህ እኔ ደግሞ ከእናቴ ውጪ መሆን አልችልም። ለምን ይላል? ዛሬ የመጣሁበት ዋነኛው ሀሳብ ምንድነው፣ አንድ ውሳኔ ወስኛለሁ ብለኝ። ምን ውሳኔ መሰለሽ? ይሄ ነገር ከዚህ በኋላ እኔና አንቺ በምንም አይነት መልኩ መቀጠል አንችልም ማለት እንዴ። ባለፈው በጣም ብዙ ነገሮችን አብረን እናስተካክላለን ተባብለን እንዴ ምንድን ነው የምትለኝ አሁን? አብረን እናስተካክል መስሎኝ ነበር። ነገር አብረን እናስተካክላለን ብለኸኛል እኮ መስሎኝ ነበረ፣ ግን ከእናቴ ቃል ውጪ መሆን አልፈልግም። እናቴን ደግሞ በጣም ነው የምወዳት። ሁላችንም የተገኘ ነው ከእናት ነው እና እናት ደግሞ የምትለውን ነገር መስማት መቻል አለብን። ለምን እናት ብዙ ጊዜ ይሰማታል፣ የሆነ የሚሆን ነገር የማይሆን ነገር ይሰማታል። እና እኔም ደግሞ በደንብ አሰብኩበት፣ በጣም ተጨነኩበት። የሚስተካከል ነገር አልመሰለኝም። ስለዚህ ወስኛለሁ። በቃ ወደኔ ከዚህ በኋላ ካንቺ ጋር ፍራንክ ልታረገኝ ከሆነ ይኸውልህ፣ አሁን ምን እንደዚህ ምን ቀልድበት ሰዓት አይደለም። እንደዚህ ያልክ አታስከፋኝ። ፍራንክ አይደለም ብሌኒ፣ ፍራንክ እየመሰለሽ ከሆነ እና ምንድነው የምትለኝ? ባለፈው ሁሉም ነገር እንደምናስተካክል ካወራን በኋላ አሁን ምንድነው? ምን እያልክ ነው እንዴ? እኔ ድጋሚ በቃ በህይወቴ እንደዚህ አይነት መጨመላለቁስ መግባት አልፈልግም። ማለት መጨመላለቁስ ማለት እንዴ? ይሄ ሁሉ ነገር ታዲያ ዝም ብሎ ነው እንዴ ተጀመረው? ለምንድነው ለኔ የማታስበው? እኔ ላንቺም አስቤያለሁ። በቃ አላሰብክም። ፋይናሊ ተጎጂ ነው የምትሆኚው ብለኝ ከኔ ጋር ስታወራ ታዲያ እንደዚህ አይነት ውሳኔ ከዚህ በላይ እኔን የሚጎዳኝ ነገር የለም። ምንድን ነው የምትለኝ? ባለፈው ሁሉም ነገር እናስተካክላለን ተባባልን አይደል እንዴ? እኔም አብሬሽ ነኝ፣ አንለያይም፣ ብዙ ነገሮችን አብረን እናስተካክላለን ብለኝ ነው። ማልቀስ መፍትሄ አይሆንም፣ ማልቀስ አሁንም መፍትሄ አይሆንም። በቃ አሁን ብለኝ እንድትረጂኝ የምፈልገው ነገር እኔ ከዚህ በኋላ በፊት ላይ የተፈጠረ ህይወቴን መድገም አልፈልግም። በቃ ታዲያ እንደዚህ እኮ አይደለም። ታዲያ ለምንድን ነው እኔን የማታዳምጠኝ እንዴ? ያለ እኔ ሳታማክር ነው እንዴ እንለያይ የሚል ውሳኔ ለእኔ የምትነግረኝ? ብሌን በቃ በእናትሽ አታልቅሺ፣ በእናትሽ እንዴ። ለምንድን ነው የማላለቅሰው? ለእኔ እኮ ይሄ ምን ያህል ከባድ እንደሆነ ከአንተ በላይ ሌላ ማንም የሚያቅሰው የለም እንዴ። እኔን ሳታማክር ለምንድን ነው እንለያይ ነው የምትለኝ እንዴ? በቃ ተጨነኩኝ። እኔ ከዚህ በላይ ደግሞ ምንም ነገር ማድረግ አልችልም። በቃ ከእናቴ ቃል ውጪ መሆን አልችልም። እኔ እንደዚህ መሆን አለብኝ እንዴ?
ይልሹሪ ቆይ መጀመሪያ ቁጭ ብለን እናወራና ነገሮችን እናስተካክላለን። መቼም አይለይሽም አላልከኝም እንዴ? በቃ እኔ ከዚህ በላይ እኔ መጨነቅ አልፈልግም፣ አንቺንም ማስጨነቅ አልፈልግም። ሹሪ በእናትህ እኔ ከአንተ ጋር ስለያይ እኮ ነው የምጨነቀው። በእግዚአብሔር ቁጭ ብለን እናውራ፣ ብዙ ነገሮችን ማስተካከል እንችላለን። ለምን ነው የምታለቅሽው? በእናትሽ እኔ አታልቅሽብኝ። በቃ ማለት አታልቅሽብኝ ማለት ለኔ በጣም ከባድ ነው። ይኸውልሽ እኔ ከእናቴ ውጪ መሆን አልችልም። እናቴ የተሰማት ስሜት አለ፣ የተሰማት ስሜት አለ። ይሄንን ስሜት ደግሞ እሷ መቀየር አትችልም። ጠየኳት፣ አወራኋት። ለምን ቀርባችሁ ለመነጋገር አትሞክሩም አልኳት። አንቺ ደግሞ አሁን ውሳኔ ስነግርሽ ደግሞ እንደዚህ ተወኛለሽ። እኔ መሀል ቤት ተጨነኩኝ። በቃ ከመቼ ጀምሮ ነው ውሳኔ የሚሆነው? በቃ ውሳኔ ነው፣ ወስኛለሁ። ውሳኔ አይደለም፣ እንነጋገር አብረን። ትናንት እኔ ሙሉ ስደውልልህ ስልክ አታነሳም። እኔን ማውራት አትፈልግም፣ ቴክስቶቼን አትመልስም። እንዴ አብረን ቁጭ ብለን ማውራት ያለብን፣ ማስተካከል ያለብን። ኪሩቤል እንኳን ሳወራው ችግር የለም አትጨነቂ ነበር ያለኝ እኮ። እንዴ ለምንድን ነው አንተ ብቻህን ውሳኔ የምትወስነው? አብረን ነው አይደል ያለነው? ይሄንን ነገር እኔ ማወቅ የለብኝም እንዴ? ታውቃለህ ምን ያህል እንደምጎዳ በደንብ ጠንቅቀህ ከማንም በላይ ታውቃለህ። ስለዚህ እባክህ ይኸውልሽ አሁንም አንቺ ችግር ያለብሽ እያልኩሽ አይደለም ብለኝ ይኸውልሽ ከሰማሽኝ እኔ አንቺ አይደለማ አንቺ አይደለሽም ችግር ያለብሽ እያልኩሽ አይደለም። ግን እሷ በቃ ካልወደደች የሆነ ስሜት ከተሰማት ምን ማድረግ እችላለሁ? እሺ እኔ አላሳዝንህ። እኔ እኮ በጣም ነው የምወድህ፣ ላጣህ አልፈልግም። ሱሪ በእናትህ መለየት መፍትሄ አይደለም። እኔ እናንተ ቁጭ ብለን እንነጋገር። እንዴት አድርገን ነው ነገሮችን የምናስተካክላቸው? ስለነሱ እናወራ። በእናትህ ካሜራውን አጥፋና ቁጭ ብለን እንነጋገር። በቃ ዛሬ መጨረሻችን ስለሆነ ቤተሰቦችም እንዲያውቁት እንፈልጋለን። መጨረሻችን ነው ማለት ሱሪ፣ እኔ በጣም ነው የምጎዳው። እንደዚህ እንደሆነ የምትፈልገው? እኔ አላሳዝንህም? አትወደኝም? በእናትህ ሱሪ እንደዚህ አታድርግ። በእናትሽ እኔ ጨካኝ አታስቢኝ ነው ለእሱ አይደለም። አሁን ካሜራውን አጥፋውና በስነ ስርዓት እንነጋገር። እኔ በጣም ነው የምወድህ እኮ። እኔ ለአንተ ምን ያህል እንደምጨነቅ አንተን ባጣ ምን ያህል እንደምጎዳ ታውቃለህ? ሱሪ በእናትህ ነገ ከምትጎጁ አይበልጥ። በቃ አንድ ነገር ማወቅ ያለብሽ ነገ የምትጎጁ አይበልጥም። በቃ ወደፊት ገና ብዙ ነገር አሳልፈን በጣም ብዙ ነገር ሆነን የሆነ ነገር ሀፕን ቢያደርግ ሁሉም ነገር ነው ምስቅልቅል የሚሆነው። ገና ካሁኑ ግንኙነታችን በደንብ ሳይጠነክር በቃ ይሄን ነገር ነው እንደዛ አይደለም። እንደዛ እኔ እኮ አንተን አልጎዳህም። ምን አንተን እንዴት አድርጌ ነው የምጎዳክ? እኔ ብለኝ ነገሮች አቅም ይበላል። እኔ እንኳን ልጎዳህ ክፉ እንኳን እንዲነካህ እንደማልፈልግ ታውቅ የለ። በእናትህ ካሜራውን አጥፋና እንታረቅ በቃ። ሱሪ በእናትህ መለየት መፍትሄ አይሆንም። በእናትህ እኔ ቱቱዬ እግር ስር መውደቅ ካለብኝ እወድቃለሁ። በቃ ብዙ ነገሮች ይስተካከላሉ። በእናትህ ለኔ በቃ እኔ አንተን ማጣት አልፈልግም። በእናትህ በቃ እኔ አሁን የማይሆን ነገር እንዳረጋ አትገፋፊ። በቃ ምንሽን ነገር ብቻ ስሚ በእናትሽ። ምንድነው የምሰማው? መለያየት እኔን በጣም ያሳምመኛል። እኔ እንደዚህ አይነት ነገር አልስማማም። በእናትህ ሱሪ በመቤቴ እንደዚህ አታድርገኝ። ትይን እናውራትና እናሳምናታለን። በእናትህ በቃ የሚሆን ነገር አይደለም። በቃ የምታሳምኛት ነገር አይደለም። ምክንያት ቢኖር ለምሳሌ የሆነ ነገር ላይ ደብሯት ምናምን ቢሆን ያንን ነገር አስረድተናል ወይ ምናምን ሊስተካከል ይችላል። አሁን ግን ውስጧ ካልወደደው እኔ የማይሆን ግንኙነት መቆየት አልፈልግም። የሚቀጥል ግንኙነት ነው መቀጠል የምፈልገው። እናት ደግሞ የሆነ ነገር ከተሰማት መፈጠሩ አይቀርም። እኔና አንቺ መለያየታችን አይቀርም። ለምን አትረጅኝም? መፍትሄ ሳንፈልግ ምንም መፍትሄ የለማ። ምንም መፍትሄ የለም። እናውራ፣ ቁጭ ብለን እናውራ። ትላንትና ከትላንት ወዲያ እኮ ቃል ገብተህልኛል። ብዙ ነገሮችን አብረን እናስተካክላለን አብሬሽ ነኝ ብለኸኝ የለ። እኔ ደግሞ እወድሃለሁ እኮ ታውቃለህ። በእናትህ እኔ ይኸውልሽ አትወጂኝም፣ ለእኔ ስሜት የለሽም፣ የሆነ ነገር አይደለም እያልኩ ያለሁት። በቃ ተረጂኝ ነው እያልኩሽ ያለሁት። በቃ እረዳሃለሁ፣ ግን አንተን እኔም ከስሜቴ ጋር ታግዬ ነው ይሄንን ነገር የምለው እኮ። በቃ ከስሜቴ ጋር ለአንቺ ካለኝ ስሜት ጋር ታግዬ ነው። በቃ እኔ ህይወት ላይ ያመጣሁሽ ራሴ ነኝ ፈቅጄ። በቃ ይሄን ነገር ደግሞ በቃ ማስቆም ካለብኝ ራሴ ነኝ ማስቆም ያለብኝ። ማለት ምን ማለት ነው? እኔ መለየት አልፈልግማ። በእናትህ ሱሪ እንነጋገር። ቆይ ቁጭ ብለን አሁን በስነ ስርዓት እናውራ። ቆይ በስነ ስርዓት ቁጭ ብለን እናውራና ብዙ ነገሮችን እናስተካክላለን። እንታረቅኝ። በቃ አታስጨንቅኝ ፕሊዝ።
በቃ አታስጨንቂኝ ብለኝ ማለት ነው ያስጨንቁኝ እኮ አይደለም በእናትህ እንነጋገር አብረን ከዚህ በኋላ እንደዚህ አይነት ህይወት መሰቃቀል ውስጥ መግባት አልፈልግም ምን መሰቃቀለኝ በጣም እኔ እኮ አንተን አልጎዳህም እኔ አንተን እጎዳሃለሁ እንዴ በእናትህ ሱሪ እኔ አንቺ ትጎጂኛለሽ አይደለም ግን በቃ ከዚህ በኋላ የሚፈጡትን ፈተናዎች መቋቋም የምችል አልመሰለኝም እናቴ የሆነ ነገር ተሰማት ማለት ጉልበቴ መጠቀም አልችልም በቃ ከዚህ በኋላ የሆነ ነገር እኔና አንቺ ግንኙነት ለማዳን ምንም ነገር ማድረግ አልችልም ማለት ነው በቃ እኮ ቁጭ ብለን እናውራ በስነ ስርዓት በእናትህ ብቻህን እኮ ነው አንተ የወሰንከው እኔን ምንም ነገር አላወራኸኝም ሱሪ እባክህ እንደዚህ አታድርግ ሌኒ በጣም ይቅርታ መፍትሄ እኮ አይደለም ሱሪ በእናትህ እንነጋገር ሌኒ ከዚህ በላይ በቃ አታስጨንቂኝ በእናትሽ በቃ አታስጨንቂኝ እኔ ካሁን ከዚህ በኋላ እንደዚህ አይነት ጭንቀት ውስጥ መግባት አልፈልግም እሺ እኔስ ለምንድን ነው ስለኔ የማታስበው እሺ በእናትህ ትይግር ወርቀን ብቻ ብዙ ነገር ተነጋግረን ቢሆን እናስተካክላለን በእናትህ ምን አይመስለኝም ብሬን የሚሆን ስላልማይመስለኝ ማስተካከል አንችልም በቃ ስሚኝ በቃ ለምንድን ነው የምታለቅሽው ብሌን ለምንድን ነው ባሽ ለምንድን ነው የሚወርደው በቃ እኔንም ኃጢአተኛ አታርጊኝ በቃ ብሌን በቃ ይቅርታ በጣም ብሌን እኔ ኃጢአተኛ እንድታርጊኝ አልፈልግም በቃ Godana